እንዴት አረግሽው? አስተዋውቅሻለሁ ብለሽ ነበርኩ። ማንን ነው ማስተዋውቅሽ? አስረግዞሽ የጠፋውና አስረግዞኝ ያልጠፋ። ታዲያ ካልጠፋ አስተዋውቂና እኛም አማቾችን እንወቀው። አላስተዋውቅም። ደግሞ አንቺን ምን ይመለከትሽ? በደንብ ይመለከተኛል። አይመለከትሽም። እዚህ ቤት ያለነው በሙሉ ከማን እንዳረገሽ የማወቅ መብት አለ። አሁን ለዚህ ነው የጠራሽ? አዎ። ሰሜልሽ አንቺ የመጠየቅ መብት እንዳለሽ ሁሉ እኔም ያለ መናገር መብት አለኝ። እሺ ሰምኛለሽ? መጀመሪያ ላይ እኮ አንድ ነገር ካስኩኝ ያለቅም ብዬሽ ነበር። እባክሽ በደንብ አድርገሽ ያዥው። እሺ ለዚህ እኮ ነው ደግሞ በዚህ እድሜሽ እንኳን የምትገረሽ። እማዬ ወይዬ ዛሬ የሰላም ስልኬችን ውስጥ አግኝቼው። እሺ ደግሞ ምን አደረኩ ልትይ ነው? አያልቅብሽ? አይ ምንም በቃ እማዬ እኔ የሆነ ነገር ካስኩኝ እንደማልቅ ታውቂያለሽ አይደል? ቆሽ ነው ቆንጆ። ታዲያ ምን አለበት አንድ ጊዜ ብቻ ትምህርትሽን እንደዚህ ጠበቅ አድርገሽ ብትይሽ? እማዬ ዛሬ በጣም ጥሩ መረጃ ነው ይዤልሽ የመጣሁት። ቤተሰቡን የሚያፈጣፍጥ ነገር ከሆነ አልፈልግም። አትንገሪኝ። አይደለም እማዬ፣ ስለ ሰላም ባለው ማለቴ ስለ ልጁ አባት። ስለሱ ምንድን ነው ያወቅሽው? እኔማ ቁጭ ብዬ ነው ፊልም እያየሁ። እኔም ልወጣ ነው። እና ታዲያ ወጣ ተረብረደ ነው ነበር። እስቲ ዛሬ አብረሽኝ እንሂድ። እንዴ ማለት የት? የሆነ ቦታ ደርሰን እንምጣ። ወይ እንደምጣ ነው እንዴ? እኔ ደግሞ በዛው የምንቀር መስሎኝ አብሬ ልሄድ ነው። አንቺ ደግሞ አትቀልጅ እንጂ። እሺ ግን ሚስት ትቆጣኛለች። ዳጣ ሁለተኛ እንደሱ እንዳትይ። ሁለተኛ እንደዚህ አይደለም። ሶስተኛው ይላል። አንቺ በቃ ቀለድሽ ማለት ነው። የምሬን እኮ ነው ናታን። እኔ ካንተ ጋር ቢሆን ደስ ይለኛል። አብሬው ሁላ ቦል ደስ ይለኛል። ግን ያቺ ወጥመድ የሆነች ክራሽ አለች። ስለምን ክራሽ ነው የምታወሪው? እኔ እሷን ትያትና ደርሰን እንምጣ። በዛው የምትፈልጊው ነገር ገዛልሽ። በእናትሽ እባክህ በእናትሽ አትበለኝ። ግን የት እንደሆነ እኮ አልነገርከኝ። ሰላም ሰላም፣ ወደ ቻናል ቤተሰቦቼ አስቶኔ ዛሬ ደግሞ በሌላ ቪዲዮ መጥተናል። ተወዳጅ የዳጣ ድራማ ዛሬ ምን ተፈጠረው የሚለውን አብረን እናያለን ማለት ነው። እንግዲህ ዳጣ ሰላምዬን የልጄ ስም ማን ብለሽ ነው የምጠራት እያለች እንዲሁም ሰላምዬ እንዲሁም የትምህርት ቤት የተማርሽ ምናምን ብላ ስትጠይቅ ዳጣ ቶሎ ብለው ወሬ ቀየረችው ማለት ነው። እንግዲህ ከአባቱ ማን እንደሆነ መናገር ካልፈለገች የልጅ ስም ማን ብለሽ እንደምትጠሪ እያለች ስትጠይቃት ነበር። እናም አብሮ ደስ የሚል ጊዜ እያሳለፉ ነበር። ኢሜና ውሃም አንድ ላይ አሁኖ ነበር ሲያወሩ የነበረው። አሁን ዞር በይልኝ እያለቻት ነበር ሰላምዬ። እንደጋጣሚ ኢሜ ሰላምዬ እየጠራቻት ነበር። ምን ተፈጠረ ኢሜ? ምን ልርዳሽ? አንድ ያዝኩት ነገር ታውቂያለሽ፣ እኔ መጨረሻውን ሳላቅ ማቆም መቶ አልችልም። ስለዚህ የልጅሽ አባት ማን እንደሆነ ልትነግሪኝ እፈልጋለሁ። አማቾች ስለሆነ ማወቅ የዚህ ቤት ያለ ሰው በሙሉ የልጅሽ አባት ማን እንደሆነ ማወቅ እንፈልጋለን አለችው። አይመለከትሽም ማንም ቢሆን። ስለዚህ አንቺም ማወቅ እንደምትፈልጊ እኔም ያለመናገር መብት አለኝ። ስለዚህ የማይመለከትሽ ነገር ውስጥ አትግቢ እያለቻት ነበር። እንደዛ ብሎ ነገር የለም። የልጅሽ አባት ማን እንደሆነ ወደ ሰው በግድሽ ትናገራለሽ። አለዛ ግን እኔ አንድ የጀመርኩት ነገር እስከ መጨረሻ እውነቱም ወይም ደግሞ ሳላወጣ መቀመጥ አልችልም። ታውቂኛለሽ፣ ጸባይን የፈለግሽው ነገር ማድረግ ትችያለሽ። ነገር ግን የልጅ አባት ምንም ሆን ማንም ደግሞ አስረግዞ የጠፋሽ አትበኝ። አስረግዞ አልጠፋም። ታዲያ ካልጠፋ ለምን አትነግሪንም? የት ነው ያለ ምናምን ብላ እየጠየቀቻት ነበር። እሱ አይመለከትሽም፣ የማይመለከት ነገሮች ውስጥ አትግቢ ትላትና ጥላት ትሄዳለች ማለት ነው። እንግዲህ ደረጀና ማርትዬ አንድ ላይ እያወሩ ነበር። እንደውም ስለ ስለ ጸባ ኢሜ ብታገባ ብሎ ከናታ ጋር ለመዳር እያሰቡ ነበር። ናታን ተወዷለች። ነገር ግን ናታን እሷን አይወድም። ናታን ይዋደዳሉ። ኢሜ ናታን በጣም ተወደዋለች። እሱም የምወዳት ይመስለኛል። የእሱን አላቅም ግን የምወዳት አይመስለኝም። የልጅ ጸባይ የተቀያየረበት ዋነኛ ምክንያት እሱ ሳይሆን አይቀርም እያለች ነበር።
ውሃና ዳጣ አንድ ላይ ቆይ ዛሬ ለምንድነው እዚህ ተኛሽ? ለምንድነው ዳጣ ግን መኝታ ቤትሽን የቀየርሽው ስትላት አይ ኢሜ አጠገብ ከሚሆን እዚህ ይሻለኛል ብዬ ነው። ያ ክፍል እኮ ያምራል። አይ ይሄን ራሱ ምንም አይሆንም፣ ስለዚህ ተመችቶኛል እያለቻት ነበር። ግን አንቺ ለምንድነው ከኔ ጋር መተኛት የፈለግሽው ዛሬ እያለች የሆነ ሰውዬ እየመጣ እያስፈራራኝ ስለሆነ ነው እያለቻት ነበር። በህልም የምታየው በውን አደረገች ማለት ነው። እኔን እያስፈራራሽ ነው፣ በህልምሽ ነው በውንሽ ነው አየሽ እያለቻት ነበር። ከነጋ በኋላ ናታን እንዳጋጣሚ ዳጣ ፊልም እያየች ነበር። ቆይ ለምንድነው እንደዚህ ብትደናበረው የተፈጠረ ነገር አለ እያለች ነበር። ዳጣ እባክሽ ነኝ አብረን እንውጣ እስቲ ዛሬ አንድ ቦታ ወስጄ የምትፈልጊ ነገር ጋብዝሻለሁ እያላት ነበር። አይ ሚስቴ ስላለች እኔ መውጣት አልችልም ካንተ ጋር ደሰና ዳጣ እባክሽ እንደዛ አትበለኝ ሁለተኛ። እሺ ሁለተኛ አይደለም ግን ሶስተኛው ቀልደሽ ብትሻል አሁን እየተባባሉ ነበር። እንግዲህ የት እንደምትወስደኝ እኮ አልነገርከኝም። ደስ የሚል ቦታ ወስድሻለሁ፣ የምትፈልጊ ነገር እገዛልሻለሁ እያለ እሺ ካለች በኋላ ልክ ልትወጣ ስትል ኢሜ ትመጣና ምን እያወራችሁ ነው ብላ ስታፋጣን ነበር። በሉ ደህና ሁኑ ብሎ ዳጣውን ደንግጦ ጥላት ይሄዳል ማለት ነው። አብሮ ሊወጡ የነበረው ይቀራል ማለት ነው። ምክንያቱም ኢሜ ናታን የራሷን ብቻ ለማድረግ ነው የምትፈልገው ከዳጣ አጠገብ እንዲሁም በጭራሽ አትፈልግም። ናታን ግን ዳጣን ይፈልጋታል፣ እጅግ በጣም ዳጣን ይወዳል። ቆይ ምን እያለሽ ነበር ንገሪኝ፣ ምን ስታወሩ ነበር? ናታ ነበር ግን ወጣው ኢሜ እባክሽ ተፋችኝ እያለች ስታወሩ የነበረው ስለምንም ያው ስለ ሰላም ነበረ፣ ስለ ሀገር ሰላም እያለች ስታወራ ነበር። ሰላም ምን ሆነሽ? እኔ ያልኩሽ የሀገር ሰላም ነው ያልኩሽ እንጂ ሰላም አይደለም ያልኩሽ እያለቻት ነበር። ታዲያ ከዛ እናቷ ጋር ትገባና እንደ አጋጣሚ ውሃ ታገኛለች። ውሃ አንድ ነገር አድርግልኝ፣ የሰላም ስልክ እንደምንም ብለሽ ስጭኝ በያትና ተቀበይ፣ እምቢ ካለች እምቢ አትልሽም፣ አልክሽባትና ትሰጥሻለች እያለቻት ነበር። እሺ በቃ ሂጂና አምጪ እጠብቅሻለሁ ስትልና ሰላምን ስልክ ለመጠየቅ ወደ እሷ የናታን ክፍል እያጸዳች ነበር፣ ሰላምዬ ማለት ነው። ከዛ ሰላምዬ ብላ ካቀፈች በኋላ እባክሽ ስልክሽ ስጪኝ እያለቻት ነበር። ምንድን ነው የምትፈልጊ? ስልኬ? ለምንድነው ስልኬን የፈለግሽው ንገሪኝ እያለቻት ነበር። እኔ ሳሁን እኮ ኢሜነች ስልክሽን እንድጠይቃት እንድቀበል ያደረገችው እያለቻት ነበር። እንደዛ ነው? አዎ እያለቻት ነበር። እኔ ምልሽ ምጥን ዳጣ የት ነበረች? አዎ አይቻታለሁ። የት ነው ይሻት ዳጣ ስትላት ትናንትና እዚህ ቤት ውይ አንቺና ምጥን አንቺና ውሃማ አንድ ቤት ውስጥ ነበር አስገብቶ መስቃት። ቆይ ምንድን ነው የምታወሩት? አሁን አንድ ነገር ጠቅሻለሁ፣ በትክክል አስበሽ ንገሪኝ። ሰላም ከማን ያረገዘች ይመስልሻል? ስትላት የእነሱ ሰላም ዘፈራጅ ሰላም ከዘበኛ ነው። እቺ ሰላም ነው ያልኩሽ። አይ አላቅም ያልተጠየቀች እንዳወራች የማትረባ በቃ ዝም ትላታለች። ኢሜት እናድዳለች። ኢሜ እንግዲህ የሰላም ባል ወይም ደግሞ ያስረገዛት ማን እንደሆነ የገዛ አባቷ መሆኗን አላወቀችም። ነገር ግን ናታና አባቷን ነው የምትጠራጠረው ማለት ነው አሁንም ማለት ነው። ነገር ግን በጭራሽ እሷ ማመን አልፈለገችም። ዳጣና አባቷ አብሮ ጊዜ እያሳለፉ ነበር እና ዳጣ ደግሞ ስለ እናቷ ማወቅ ትፈልጋለች። እሺ አሁን አንዳንድ ነገር እያወራት ነበር። እሺ አባዬ ግን አንድ ነገር ለመጨረሻ ጊዜ እጠይቃለሁ፣ እመነኝ ደግሜ አልጠይቅም እያለችው ነበር። እሺ ምንድን ነው? እናቴ በሕይወት አለች ወይንስ የለችም እያለችው ነበር። ማርታ እንግዲህ ናታን ኢሜን ይወዳታል ወይንስ አይወድም በማለት ለማጣራት ትወስናለች ማለት ነው። ነገር ግን ናታ ያው ልጅቷ ክፉ ነች ወይም ደግሞ ልጅች ክፉ ነች ማለት ባይፈልግም ጸባን ብታስተካክል እኮ ኢሜ ቆንጅዬና ጥሩ ልጅ እንደሆነች ይነግራታል። እሷም ደግሞ ደስ ይላታል። ምክንያቱም ኢሜን እንዲያገባ ትፈልጋለች። አንዳንድ ነገር ትምህርት ስጨርስ ምን እንደምትሆንና እንደውም እዚህ ወይንስ ወደዛ ነው የምትመለሰው፣ እዚህ ቢኖር ደስ ይለኛል ይላታል። እንግዲህ የዳጣ እናት በሕይወት እንዳለች ሰማች። በጣም ደስ አላት። ደረጀም ይህን አልትደሰት የምደሰትሽን ባቅ ኖሮ በሕይወት መኖራን እኮ ድሮ ነበር የምነግርሽ እያላት ነበር። ማርታ እንግዲህ ናታን በጥያቄ ሲታፋጥጠው
የምትፈልገውን ጥያቄ መልስ ደስ ብሏታል። ምክንያቱም ናታን ልጄን ያከባታል ይወዳታል ብላ ታስባለች። ነገር ግን እሱ ዳጣ ወይንስ ማነው ጥሩ ሴት ብላ ታስባለች ብላ ስትጠይቅ ሁለቱም ጥሩ ናቸው ማለት አለቃትም። ግን ነገር ግን ለሷ ስሜት እንዳለው መናገር አልቻለም። ዳጣን ይወዳታል። ነገር ግን ቤተሰቡም ደረጀም ሆነ ማርታ ኢሜል እንዳገባ ይፈልጋሉ ማለት ነው። ምድርና ውሃ ሞዴል ልንሆን ነው ብሎ እናንተ ሞዴል ልትሆኑ እኮ እናንተ አዎ የሆነ ሰውዬ እያሉ ሰውዬ እንግዲህ መኪና ያስቆሙ ሞዴል እንሆናለን ብሎ በጣም ጓጉታል። ሰላምዬ ደግሞ ኢሜ ደግሞ እንግዲህ የሰላም ስልክ በመፈተሽ ያረገዘችው ከማንም ሰው ከዚህ ቤት ነው፣ ሌላ ስልክ ሰው ቁጥሩ እንኳን የለም ስልኳ ውስጥ እማዬ እያለች ነገረቻት። ከዛ እሺ ምንድና ይሽ ቤተሰቡን የምጠብጥ ከሆነ ባትነግረኝ ይሻልሻል፣ ትምህርት ላይ ትኩረት ብታደርጊ ይሻልሻል እማዬ እባክሽ። አሁን የመጣልሽ ማስረጃ በጣም ትልቅ ነው። ሰላም እየዋሸች ነው እማዬ አለቻት። ምን ማለት ነው? አሁ ያሰርገዛት ሰው እየደበቀችና እየዋሸች ነው። ኢሜ የምትናገር እያሰብሽ ቆይ ሰላም ምንድነው ልትዋሽ የምትችለው? ከበለሽ ጠርተሽ መጠየቅ ትቻለሽ እማዬ፣ ሰላም እየዋሸችን ነው እያለች ስትነግራት ነበር። ሰላም ብላ እየጠረጠራች ነበር። ማርቲ ወደ ተመልካቾች የዛሬ ቪዲዮ ይህን ምስል ነበር። ሰላማችሁ ይብዛልኝ።